ማን ነው? ነኒ አንጨርሽም እንዴ? ጨርሻለሁ መጣ። ቶሎ በይሽ ሰዓት ይደረግ። ነገር እኮ አልበላሽ። በቃኝ። ገና አልወጡም። በቃ ተተሻቸው ነይ። የዚህን ያህል ናፍቄያለሁ። ኧረ በሽኛል የኔ ቆንጆ። ደግሞ ባለፈው የጠየከኝን ገንዘብ አግኝቼልሃለሁ። ዛሬ ሙሉ ቀን ላስደስትሽ ዝግጁ ነኝ። በቃ እነሱ እንደወጡ እመጣለሁ። በጉጉት እጠብቅሻለሁ። እሺ ባይ። ቁርስሽን በልተሽ ጨርሰሽ ነው? ትንሽ ጊዜ ስጫት እሺ? እሺ። ይሄ ፈገግታሽ እንደሚገለኝ ታውቂያለሽ። እንድትሞትብኝ ስለማልፈልግ ከዚህ በኋላ አልስቅም። አለቃ እየተቆጡ ነው። በልቶ ለይት። በጣም አመሰግናለሁ። ለምን? ከጎኔ ስለሆንሽ። ከጎን ሰረለ ሰረ እደውልልሻለሁ እሺ? ናኒ ለምንድን ነው እንደዚህ የምትሆኚው? ሜላት እኮ እናትሽ ናት። እናቴ ሞታለች። ሌላ እናት አልፈልግም። ሜላት እኮ ትወድሻለች ናኒ። ስታስመስል ነው አትወደኝ። አንቺ እኮ ነሽ የምትሸሻት። እሷ ጥሩ እናት ለመሆን በጣም እየሞከረች እኮ ነው። ናኒ እስቲ ቅረቢያት፣ እድል ስጫት። ጥሩ እናት ትሆንሻለች እኮ ናኒ። ደግሞ እኮ ነው ይሄን ያደረኩት እኮ የእናትሽን ትእዛዝ እኮ ነው ልጄ። በቃ ልረድ። እናንተና እኮ እስካሁን አልመጣችም። አሁን እኔ ያስጨነቀኝ ፈተናው ነው። እኔ ምን ያስጨነቀኛል? እሷ አለችልኝ። በእናትህ እንዳትረሳኝ እሺ? ይሄን እንደምታውቀው ነው። እናንተ ግን መኮረጃ አይሰለቻችሁ? ምንድነው የምታካብደው? መኮረጅ ራሱ እኮ ጥበብ ነው። የራሳችሁ ጉዳይ። እሺ አሁን ፈተናውን ትፈተናለህ ወይስ ስለሷ ታስባለህ? ተደውለን እንሂድ። How you doing? Nish. Great. Danish? Looks. So. Oh my gosh. You look great. ተመችቷል በጣም። Thank you.
ይኸው ነገርማ ሆኗል። በምን አወቅ? ያው ስትጨነቅ በስራ ነው የምትደብቀው። በጣም የሚገርም ነገር የናኒ ነገር በጣም እያስጨነቀኝ ነው። ናኒ ምን ሆነች? ከሜላት ጋር ምንም ነገር ሊግባቡ አልቻሉም። ለዚህ እኮ ነው ከመጋባታችሁ በፊት ስለ ሜላት ቀድሜ ንገራት ያልኩ። ወይ ዳኒ፣ እንዴት ብዬ ነው የምነግራት? የእናቷን ሀዘን ሳትረሳ ላገባ ነው ሌላ እናት ላመጣልሽ ነው ብዬ ነው የምነግራት? እንዴ ያኔ ብነግራት ኑሮ ከዚህ በላይ ከባድ ነገር ነበር የሚፈጠረው። አሁንም በትዕግስት መጠበቅ ነው እንግዲህ ከተጋባን 1 ዓመት ሊሆነን ነው። ናኒ ግን ጭራሽ ማላቃት ልጅ ነው የሆነችው። ዳኒ፣ የሚገርመኝ ነገር ክፍሏን ቁልፋ የምትቀመጠው ነገር እኮ ነው። ይሄ የጉርምስና ምልክት። ሜሊ ደግሞ ጠንካራ ሴት ናት። እሷ ደስ እንዲላት ብላ ሜላት የማታደርገው ነገር የለም። ናኒ ግን ጭራሽ እየሸሸቻት ነው። አትርሳ፣ ከናኒ በላይ አስቸጋሪ ነበርክ አንተ ነበርክ። ሚስቴ ሞታለች በምን ምክንያት አንድ ራስና ልጅን ጥለኝ ነበረ። ምን እያስታወስከኝ ነው? ምን እንደምገርመኝ ታውቃለህ? ያን አግባብ ብለህ ስንመክርክ ሚስቴ ሞታለች ከሚስቴ ውጭ ሌላ ሰው አላገባም እያልክ ሰውዬ እስከ ዛሬ ድረስ በህይወት ኖረክ ሌላ ሰው ማግባት ሳስብ ይገርመኛል። እሺ እባክህ ጨረስክ? እናማ ምን ልፈልጌ ነው? እሱ በጊዜ ሂደት ነገሮች ይስተካከላሉ። አንተ ከተስተካከልክ ናኒ የማትለወጥበት ምንም ምክንያት የለም። ይሄ ደግሞ ለሜሊ ቀላል። ለማንኛውም ለምክርህ አመሰግናለሁ። እሺ አሁን ምሳ መብላት እንችላለን። እሺ እሺ። ዛሬ ከትምህርት ቤት ደውለው ነበር። የት ነበርሽ? የት ነበርሽ? አንቺ ራስሽ የት ነበርሽ? እንዴት አመሻችሁ? ለምን አመሸ? ያንተ ስልክ አልሰራ ሲላችሁ በእኔ ስልክ ደውለው ነበር። ዛሬ ትምህርት ቤት አልገባችሁ። እንደለመደችው የእናቷ መቃብር ጋር ሄዳ ይሆናል። እስኪ ሄድና አውራት። ደግሞ ራቷን ሳትበላ እንዳተኛ። እሺ እሺ እሺ። ናንዬ፣ እኔ ስጨነቅ ደስ ይልሻል? እንድትጎዳ አልፈልግም። እኔ እኮ የምጎዳው አንቺ እንደዚህ ስትሆኚ፣ ስትርቂኝ፣ ዝም ስትይኝ እኮ ነው የምጎዳው። ሜላት ብትሄድ አትጎዳም? እጎዳለሁ። ስለዚህ እንድትጎዳ አልፈልግም። ናንዬ፣ ሜላትን ስላገኘው እናትሽን የተውኳት ከልቤ አውጥቼ የጣልኳት ከመሰለሽ ተሳስተሻል። መክሊት በልቤም ባንቺም ውስጥ አለች። እውነቱን ልንገርሽ፣ ልክ እንደ አንቺ ትናፍቀኛለች። ግን ምን ላድርግ? ታግዬ ወይ ተካስሼ ላስመልሳት አልችልም። አንቺ እንደ እናትሽ ጠንካራ ነሽ። ጠንክረሽ አጠንክሪና
ናንዬ አያቶቿ ጋር መሄድ አለባት ሚሉ በፍጹም አይሆንም። እኔ እንዳንቺ ጠንካራ አይደለም። አሁን እኮ ይሄ ቤተሰቤንም ኃላፊነት ነው። እሷ ግን አውቃለሁ። ለኔ አንተ ፍቅር በቂ ነው። በሱ ደግሞ ሁሉን እረሳለሁ። እሺ ምን ላርግልሽ? ብለው ወደደኝ። ስልቶጃለሽ እንዴ? ደሞ እሺ ትናንት በሰላም ነው የቀረሽው? አንተ ምን ብላት ነው? ትናንት ለምን እንደቀረሽ ነው የጠየኳት። እቺ ልጅ ግን ሱሰኛ ነገር ናት እንዴ? በምን አወቅሽ? እኔ እንጃ። እዚህ ትምህርት ቤት ከገባች ጊዜ ጀምሮ ከሰው ጋር አታወራም፣ ታረፍዳለች፣ ትቀራለች። የሆነ የተደበቀች የምትወስደው ነገርማ ይኖራል። እኔ እንጃ። ምን ካላት ልምድ ይነገረች እውነቷን ነው። እኔ ምንሽ ወይ ማሚ ያሬድ ከመጣ ጀምሮ ሻንጣው እንጂ እሱ ቤት መጥቶ አድሮ አያውቅም። አንቺም እኮ አስጨነቅሽው። አግባብዬ እንዲህ ከተጨነቀ ሲያገባ እንዴት ሊሆን ነው? ደግሞም የእናቱ አደራ ስላለብኝ ነው የምጨቀጭቀው። ተይው እባክሽ፣ ትዳር እኮ በጭቅጭቅ አይሆንም። ግን አንቺ ደህና ነሽ? ደህና ነኝ ማሚ። አሁንማ ያሬድ ከመጣልሽ ጀምሮ ፊትሽ ሁሉ ፍክት ብሏል። ወይኔ ብቸኝነቱን ሊበላኝ ነበር። ለዚህ እኮ ነው ልጁ ላይ ጅምልሽ። ቢያንስ በሱ ትጽናኛለሽ። አሁንም እናት መሆን የምችልም አይመስለኝም። ማን ያለው? ይሁን እኔ አንድ ቀን እንኳን እንደ እናት አይታኝ አታውቅም። አሁንም አያሱም ሰለቸው መሰለኝ ወደ አያቶቿ ጋር ትሄድ እያለኝ ነው። ይሄ ጥሩ ሐሳብ። እንዴ ምን ሆነሻል? ሄዳ የሆነ ነገር ብትላቸውስ? ሄዳ ምን ትላቸዋለች? ያው ያማችን ነገር እያወቅሽው ደግሞ የሆነ የቀረኝ ነገር እንዳለ ይሰማኛል። አንቺ የቀረሽ ነገር ኖሮ ሳይሆን ያለ ስፍራሽ መገኘትሽ ነው። እኔ እኮ ደስተኛ ነኝ። በገንዘብ ያው ሌላው ቀስ ብሎ ይደርሳል። ማሚዬ በቃ ልሂድ። ቡናው እኮ ላንቺ ነው። አዎ ግን የሆነ የቀጠርኩት ሰው ነበረና ይኸው ስልክ ተደወለብኝ። ሌላ ጊዜ መጥቼ ቆንጆ ቡናሽን እንጠጣለን። ልሂድ በቃ። እውነት ሜላት የት ሄዳ ነው? እናቷ ጋር ሄዳ ነው ናንዬ። ውሃ ልጠጣ ነው። ትፈልጋለህ? አዎ የሚጠጣ ነገር አምጪልኝ። ሄሎ ሜላት ትኖራለች? ማልበል? ናኒ ነኝ። ውይ ናንዬ እንዴት ዋልሽ? የሜላት ስልክ አልሰራም ብሎኝ ነው። እናንተ ጋር ናት? ኧረ የለችም። ቀን እኮ ነው የወጣችው። ምን ነው ደህና አይደላችሁም እንዴ? እንዴት ዋልሽ የኔ ቆንጆ? ሰላም ዋልሽ? እንዴት ነሽ? እንዴት ነሽ? ናኒ ተኛች እንዴ? አዎ ናንዬ ተኝታለች። ማዘር እንዴት ናቸው? ደህና ነች። ሰላም ብላችኋለች።
ኦኬ ወደ አብረን ሄደን እንጠይቃቸዋለን። እሺ ወይ ደስ ይለኛል። ወይ ድክም ብሎሻል? በጣም ነው ደከመኝ። አይዞሽ የኔ ቆንጆ። ሁሉ እንዴት ነበር? ሁሉ በጣም ፋይን ነበረ። አንቺ ጋርስ? እኔ ጋር አድካሚ ነበረ አይደል? አይዞሽ በቃ ገብተን እንተኛ አይደል? ይሻላል በቃ እንሂድሽ። አይዞሽ ቆይቼ ላድርግ እንጂ የስልክን ፓስወርድ ምን ልታደርገው ትችላለህ? ያንዳት ይቀር ሌላስ? የቤተሰቦችን ስልክ ወይ ደግሞ የምወደውን ሰው ስም የተሰጠን አሳይመንት ነው። አሳይመንቱ ሰኞ ስለሚገባ ቶሎ ማስገባት አለብን። የስልኬን ፓስወርድ ጠይቀሽኝ በሙድ ስልክ ቁጥር ማለቷ ነው? ወይኔ ደዛልት ነው ፈልጋ ነው እንዴ? ጓደኛዬ እየደነዘዝክ ነው። እሺ አሳይመንቱ ሰጣት? ወስደዋለች። አሁን አሳይመንት እንስራ አልገባኝም ላስጣናሽ ምናምን እያልክ እንግዲህ መመላለስ ነው። ይልቅ ላስተማሰታ ደግሞ እንዳታዋርደኝ። ልጅቷ እኮ የሆነች ከራሷ ጋር ይጣላሽ ነገረች። ደግሞ ራሱ ወረቀቱ ምታይ አይመስለኝም። ደግሞ ምንም ነገር እንድታት አልፈልግም። እሺ ከዚህ በኋላ እንዴ አንተ ልጅ ዙሩን እያከረርከው ነው። ማራቶንና ፍቅር ቀስ ተብሎ ነው የሚሮጠው። ባላ ደግሞ ትንፋሽ አጥሮ እንዳትደፋ። እኔ እኮ ጓደኛዋ ለመሆን ነው የምጠራው። አታሳዝነሽም እንዴ? ፍቅር ካዛኒታ ነው የሚጀምረው። የፍቅር ክሊን ለገኝ ነው የሰሙት። እሺ አሁን ላይ በልጋባ ነው ትገቢያለሽ? አሳይመንቱ የምር ነው እንዴ? ይሄን ብሎ ጓደኛ ብቻውን ሲሰራ አግኝቼው እኮ መልሱን ሰርቼ አመጣሁ። አንተ ልጅ መቆረሽ ሶን ባህረ አፈልጊው ይቀራል። እኔ ላስተማሪ ሰጠው ነው። ኧረ አይደለም። ቆይ እንዴ ቆይ ለመጨረሻ ጊዜ ስልክሽን ያየሽው የት? ወደ ቤት ስመጣ መኪና ውስጥ አውርቼበታለሁ። መኪና ውስጥ በደም ቼክ አድርገሻል? አዎ አይቼዋለሁ። የለም ታዲያ የት ይባላል? እስቲ ይኸው ይጠራል እኮ መኪና ውስጥ ግን በደንብ አይተሽዋል? አይቼዋለሁ። ሜሉዬ በቃ ይጥፋ እንዴ! እንዴ ለምንድን ነው የሚጠፋው? ያረዲ እኮ ያመጣልኝ ስጦታ ነው። ታዲያ እንግዲህ ይልኩ ስልኩ እኮ እንዴት አባቴ ስለበዛበት ዛሬ ነኝ የማደርስሽ። ከጓደኞቼ ጋር ምሰራው አሳይመንት አለኝ። ስለዚህ እዚህ ነው የምቆየው። ስጨርስ በታክሲ ናት እናቴ ሞታለች። ይቅርታ በቃ ልጅ አሳይመንቱን እኮ አልሰራንም።
አሳይመንት እኮ የግል አልነበረም። ጉረኛ ሩምሽን እኮ እያስተካከልኩልሽ። ሚሉዬ ቴንክ ዩ። ወደድሽው? በጣም አመሰግናለሁ። በጣም ያምራል። ያኔ ያምራል። ናንዬ ለአንቺ ደግሞ ለልደትሽ ቀን ነው የምሰጥሽ። እሺ? ቆይ ለምንድን ነው ለልደትሽ ጓደኛሽን ማጠሪው? ማን ነው? አላስተዋወቀችኝም። ማፈርሽ ነው? እምቢ ካልሽው ራሴ ሄጄ ነው የምጠራው። እንደዚህ ካሳለፍን ቆየን እኮ። ሰካራሙ እያሱ ናፍቆሻል ማለት ነው? ትንሽ ትንሽ። መጠጡን ቀይረው። እንኳን ተወለድሽልኝ ናኒ። አመሰግናለሁ እናቴ። Happy birthday to you. Happy birthday, happy birthday, happy birthday, Nanani. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. One for the የናኒ ጓደኞች ነን። ናኒ ዳኒ እዛ ብቻውን ስለሆነ ላጫውተው። እሺ ልጆች ተጫወቱ። እሺ እንደ ቤታችሁ። ኪዳይ ቴቴሩ
እኔም ናቃለሁ። እኔ ራሱ ጨንቆኛል። ማክሷ ጋር ይቀምጣለሁ በጣም አጎትሽ ያመጣልሽን አየሽ? ችለስ ግን ምን አድርጊያት ነው? ለመጣ መሰግናለሁ። ታንኪ ዩ። ቁጭ በል። አይ ራሴን ባስተናግድ ይሻላል ይመስለኛል። ቆይ እድሜሽን ግን ስንት ነው? ስሜት ውስጥ እድሜ ምን ያደርጋል? ለእኔ ያደርጋል። እመነኝ፣ ጥሩ ሚስጥር ጠባቂ ነኝ። አንዬ ጓደኞችሽ እኮ ታች እየጠበቁሽ ነው። አትመጪም እንዴ? እመጣለሁ። ጎበዝ የኔ ልጅ ቶሎ ነው። እሺ እናትሽ ታወራለች። እዚህ ምን እያደረክ ነው? ግርግር አስጠልቶኝ ነው። ደግሞ ልደት ያንተን ብቻ አይደል የጠራሁት? ሁላችንም እኮ ጓደኞች ነን። ጓደኛ ፈልጊ። ደግሞ ስጦታ ይከፈታል። እሺ አያምር? እኔ እጅሽ ያምራል። ልደቱ እንዴት ነበር? ምን አመለጠኝ? ፍሬንዱማ እኮ ሳማት እዲ ሮሚዮ። ኧረ አውቃ ነው። አንቺ አውቀሽ ነው። አውቃ ነው እንዴ? አውቃ ነው። እኔ ግን በመሄዴ ደስ ብሎኛል። አጎቷን ተዋውቀዋል። አንቺ ልጅ ግን ያምሻል አይደል? መጣችላችሁ። ስጦታ እኮ አይመለስም። ናኒ ደህና ነሽ? ናኒ
ዶክተር ልጄ እንዴት ነች? ደህና ናት። ምንም አልሆነች። እንደው ትንሽ ያቅም ማለስና የእረፍት ማጣት ነው ራሷን እንድስት ያደርጋት። ከዛ ውጪ ደህና ናት። እሺ አሁን ገብቼ ማየት እችላለሁ? አዎ፣ ነገር ግን አባቷን ብቻ ነው የምፈልግ። ልጄ ምንድን ነው የሆንሽብኝ? ምንድን ነው የሆንሽብኝ? ምንድን ነው እንደዚህ የሚያስጨንቅሽ? ንገሪኝ። አባቴ ትጎዳብኛለህ። አንቺ ለእኔ እንደምትጨነቂው እኮ እኔም ለአንቺ እጨነቃለሁ። ንገሪኝ። አባትሽ እኮ ነኝ። ሜላት ምን? ሜላት ዋሽታለች። ምንድን ነው ያልሽኝ? ያሬድ ወንድሙ አይደለም ፍቅረኛዋ ነው። በዛ ላይ ደግሞ አሁን ይዟት ሊሄድ ነው። የት? ያሬድኝ አንቺ እኮ ጠንካራ ሴት ነሽ። እንደዚህ መሆን የለብሽም። ቆይ እንዴት ነው በዚህ ሁኔታ ውስጥ ልጄን የምወልደው? ካልሆነ ታዲያ ለምን እኔ ጋር መጭም? ሌላ መፍትሄ የለም? የምሬን ነው። እኔ ጋር ነኝ። ቆይ ተፋትቼ እንደውም ልጅ እሱ ነው ብለሽ አሪፍ ጠቀም ያለ ገንዘብ ታገኛለሽ። እሱስ ልክ ነው። ገንዘቡ ለልጃችን ይበቃል። እርጉዝ መሆንሽን ግን ያውቃል? ምን እሱ የማመን ችግር ስለሌለበት ልጁ ያንተ ነው ብሎ ያምነኛል። ቆይ ልጁ ግን የማን ነው? ደግሞ ትጠራጠራለህ እንዴ? ያንተ ነው። ሁሌኛ ቤት ከወጣን በኋላ እሷ ከያሬድ ጋር ሆቴል ትሄዳለች። በስልክ ሲያወሩ ሰምቻቸዋለሁ። ደግሞ የምንጠይቀን ገንዘብ ሁሉ ለሱ ነው የምትሰጠው። እነዚህን ደግሞ ከሜላት ቦርሳ ውስጥ ነው ያገኘሁት። ደግሞ ሜላት እርጉዝ ናት። ያሬድ ደግሞ አይደለም ፍቅረኛዋ ነው። በዛ ላይ ደግሞ ይዟት ሄደ። ሁሌኛ ቤት ከወጣን በኋላ እሷ ከያሬድ ጋር ትሄዳለች። በስልክ ሲያወሩ ሰምቻቸዋለሁ። ደግሞ የምንጠይቀን ገንዘብ ሁሉ ለሱ ነው የምትሰጠው። ስደውል አታነሳም። ምንድን ነው የተፈጠረው? እኔ በጣም ጨንቆኛል። ልጄ ልክ ነበረች። ግባ እንጂ እያሱ ና እንጂ። ምንድን ነው ችግር አለ? ቆይ ምንድን ነው እየተፈጠረ ያለው ነገር? ለብሰን እንወጣለን። በቃ ምንድን ነው? ያሬድ ሊመጣ ነው። እንኳን ደስ አለሽ። ሜሉዬ በቃ ይጥፋ እንዴ! ለምንድን ነው የሚጠፋው? ያሬድ እኮ ያመጣልኝ ስጦታ ነው።
አንተ ናኒ እኮ ትናንት አሟት ነው የቀረችው። ኦፍ አንተ ልጅ ስለሷ ልጅ ማታወራበት ቀን ናፈቀኝ። እውነቷን እኮ ነው። ፎንቃ ምናምን ያዘ ልትል ነው እንዴ? ኧረ አንተ ደግሞ ይልቅ ዛሬ እኮ ፓርቲ አለ ትገባላችሁ? በደንብ ነው የምንገባው። አመጣም የመራችሁን ነው ብዙም ጋብዛት። አሟታል እኮ ነው ያልኳችሁ። እንዴ ታዲያ ምን ችግር አለው? ወይ ሽሮፕ ወይ አሜክሳሲሊን ትወስድበታለች። ወይ ደውልላት እንዴ? እጭ አሳይመንቱ እንዴት ሆነ? አሪፍ ነው። ናሁ እንዴት ነሽ? በቃ ነይ ልሂድ። አባቴ እስከሚመጣ እዚህ መጠበቅ ትችላለህ? እሺ ደህና ነሽ? እንዴት እንዲህ ሊሆን ይችላል? ለዚህ ለማይረባ ገንዘብ ብላ ይሆናል እኮ ሜሊ ገንዘብ አታ እንዴ። ገንዘብ ከወደድክ እኮ በቃኝ የሚባል ነገር አታውቅም። በዚህ መሃል ልጄ ብቻ ተሰቃየችብኝ። መጀመሪያ አንተ ተረጋጋ። ምን እንድላት እንደፈለገች አላውቅም። አይኗን አፍጥጣ ቤት ተቀምጣለች። ወይ ጉድ! ምናልባት እኮ ብታወሩት ጥሩ ነው። ምንድን ነው የምናወራው? እሺ እኔ ላናግራት? በፍጹም አይሆን፣ በፍጹም። የራሴን ችግር ራሴ ወጣዋለሁ። ራስሽን ከዚህ በላይ አታስጨንቂ። እንዴት አልጨነቅም? ይሄው ነገሮች ተስተካከሉ ስል ባንዴ ተግለባብጠው ተቀመጡ። እሺ ቆይ እኔ ምን ላድርግ? አሜን እያሱ ሊያናገረኝ ፈቃደኛ አይደለም። በቃ ልሂድና እናገረዋለሁ። ከዚህ በላይ ግን ራስሽ መጉዳት የለብሽም። እመነኝ፣ ይሄ የመጨረሻዬ ነው። በምንም አይነት ሁኔታ ውስጥ ብትሆኚ ግን አብሬሻለሁ። አመሰግናለሁ። አሁን ስራ ላይ ነኝ፣ ማውራት አልችልም። ትችላለህ። ቆይ ምን እንድልሽ ነው የምትፈልጊው? ለምንድን ነው የሆንከውን ነገር ማትነግረኝ? የሆንኩትን ነገር ላወራው አይደለም ሳስበው ራሱ ያመኛል። እኔ እኮ በጣም ጨንቆኛል። እባክህ የሆንከውን ነገር ንገረኝ። ግን አንቺ ማስመሰል አይሰለችሽም እንዴ? የምትፈልጊውን ነገር ጠበቃዬን ማናገር ትችያለሽ። ለምን በቀጥታ አትነግረኝም? እሱን ነው የምትፈልጊው? አዎ። እሱን ነው የምትፈልጊው? አዎ ንገረኝ። ሆድሽ ውስጥ ያለው ልጅ የማን ነው? አይዞሽ፣ ወፋን የነገረች
ያሬድ ግን ባልም አጎትም መሆን ይችላል? ምን? ማነው እንደዚህ ብሎ የነገረ? ምን ነው ማንም አያውቅም ብለሽ መደበቅሽ ነው? ግን እንዴት ቻልሽበት? ለካ አታውቀኝ። አዎ አላውቅሽም። ባውቅሽማ ቢያንስ ጠረጥርሽ ነበር። ልጄ ያየችውን ያክል ትንሽ ማየትና ማስተዋል እንኳን ይችል ነበር። ልጄ በልቧ ያን ሁሉ ስቃይ ተሸክማ እንዲህ ስትሰቃይ ልረዳት ይችል ነበር። መረዳት አቃተ ልጅን ሳይሆን ራስህን ነው። እሺ እባክሽ። እኔ ካብሬ የኖርኩት ለመክሊት ብዬ ሳይሆን ወድጄ ነው። ሳይከፋኝ ቀርቶ አይደለም ምስቀው። ማዘኔንም መከፋቴንም የደበቅኩበት ምክንያት ስለምወድ ነው። ማስመሰል አይሰለችሽም? እውነት ነው አስመሳይ ነኝ። አዎ አስመስላለሁ። ልብ ሌላ ሴት እየናፈቀ ስታቅፈኝ እንዳይከፋ እደሰታለሁ። ልጅህ እንደ ሕፃን በአይኗ ስትገርፈኝ ከዱላ በላይ እያመመኝ ከእምባዬ ይልቅ ሳቄን አሳያለሁ። ታዲያ ከእኔ በላይ አስመሳያለሁ? ግን ማስመሰል አልፈልግም። አሁን በቃኝ። የኔ የምለው የምኖርለት ህልም አለኝ። ከአንተ ፍቅርን እንጂ ሌላ ነገር አስቤም አላውቅም። በዚህ ሁሉ ነገር ውስጥ ያስከፋው ያስቀየምኩ ነገር ካለ ይቅርታ። ገርምሻል። መክሊትዬን እግዚአብሔር ነበር የሰጠኝ። ራሱ ወሰደብኝ። ግን ለምን? ደግሞ የሚገርምሽ ነገር ይሄን ቤት በጣም ነበር የምትወደው። አሁን መሽቷል፣ እንሂድ። አስደበርኩሽ አይደለም? ትዝታዋን እኮ መርሳት አልቻልኩም። ልብ ማንም እንዳይገባበት አድርጋ ነው የዘጋችው። ስለ እሷ ሳወራ ትንሽም ቢሆን ቀለል ይለኛል። አውቃለሁ። አሁን ግን ልጅ ትፈልጋለች። ስለዚህ እንሂድ። ፕሊዝ ትንሽ ብቻ ነበር፣ ትንሽ ብቻ። ኦኬ እሺ። አባቴ በጣም አዝኗል። ለምን? ሌላ ትታው ስለሄደች። ማለት ተጣልተው ነው? አባቴን ክዳው። እንዴት? ሳትወደው የምትወደው ታስመስላለች። ቆይ አንቺ በምን አወቅሽ? ልደቴ ላይ አጎቷ ነኝ ብሎ ራሱን ሲያስተዋውቃቸው የነበረው ሰው ነው። ያሬድ?
እሱ ወንድሙ አይደለም ፍቅረኛው ነው። በዛ ላይ አሁን ይዟት ሊሄድ ነው። ቆይ መጣው። እሺ እንዲመጣው ስሚ የያሬድ ስልክ አልሽ አይደል? አንተ ልጅ በቃ ከዛች ልጅ ጋር ይዋል ከሷ ባሪ ተጋባባ አይደል? አለሽ አስቲ ደውይለት። ዛሬ ሰላምታም የለም እንዴ? ወይኔ ለምን አትደውይለትም? አሁን ቦርሴ ውስጥ ነው። በኋላ ትደውልለታለህ። አሁን ተነሽ ነይ። ነይ ትበል። እኔ የምልሽ ናኒ ግን ትምህርት ቤት ምን አይነት ልጅ ነች? ለዚህ ነው የጠራኸኝ? ጥሩ ሚስጥር ጠባቂ ነኝ አላልሽም? ናኒ ትምህርት ቤት ከማንም ሰው ጋር አትወራም። በራሷ ዓለም ላይ ነች። ግን ብዙ ጊዜ ታረፍዳለች፣ ትቀራለች። ቤተሰቦቿ ምንም ነገራቸው አታውቅም? ስለማናቅ ነግረኝ አታውቅም። ብትነግረኝም ስለማይመልከተኝ አልሰማትም። ለምን እንደምጠላት አላውቅም። እሷ የራሷን ደስታ ትታ ለእነሱ ደስታ ነበር። ግን አንድም ቀን እንደ እናት አይታት አታውቅም። እንደ ክፉ ሰው ነው የምትመለከታት። በላሸችውን ነገር ባውቅና ታክዬ እህቴን ከጭንቀት ባሳረፋት በጣም ነው ደስ የሚለኝ። ከኔውስ ጋር ምን ያገናኘዋል? ነገራችን ላይ ነፃነትሽ በጣም ነው ደስ የሚለኝ። አመሰግናለሁ። ነፃነትሽ ግን ክብርሽን የሚያሳጣሽ ከሆነ ያዋርድሻል። ነገር ጊዜ አለው። ያለ ጊዜው የሚሆን ነገር በሙሉ አባሳጥሮ ነው የሚያልፈው። እሺ ዳዲ፣ ለምን ግዝር አልሰጥሽም? ናኒ ስለሜላት የምታስበውንና ለምን እንደምጠላት ለምን አታጣሪልኝም? ለስለላን የጠራኸኝ? ለማንኛውም አልኩ የሚተባበር ከሆነ እነግርልሃለሁ። አመሰግናለሁ። እኔም ለምክሩ አመሰግናለሁ። ይሄ እኮ ቅዠት ነው። እንዴት እንደዚህ ይችላል? እሷ እኮ ግን ድብቅ ፍቅር እንዳላችሁ ነው የምታስበው። ምናልባት እሷን ስለምትጠላት ሁለቱን ለመለየት የፈጠረችው ወሬ ነው። እያሱ እንዴት ለምን ይችላል? ይሄን አክል እኮ ነው ኬርለስ ሰው አይደለሁም። እሱን እኔ መሰክራለሁ። ለማንኛውም ይሄን ጉዳይ ማስተካከል አለብኝ። እናንተ ግን በጣም ነው የማመሰግናችሁ። ምንም አይደል ዳዲ። ነግሬሃለሁ። እቺ ልጅ ግን ጤነኛ አይደለችም። እነሱ ምን ያደርጋል? መፍትሄ መፈለግ ነው እንጂ። ለምን አንጸልይላትም? ለካ ለራሴም ጸሎት ያስፈልገኛል። ዶላራለች አደራ ያመጣልኝንም ቀሚስ አለብሰን ባሸረው። አረ ማሚ ናፍቀሽኝ እኮ ነው የወጣሁት። አረ መመለሻ እንችላለን። እሺ ምንሽ ነው? ባይወደኝ እኮ ያምነኛል ብዬ አስብ ነበር። እኔ ግን ለሱ ምንም ነኝ። ናኒዬ ይኸውልሽ በጣም ስለደከመኝ ዛሬ በታክሲ ሂጂ እሺ?
አሳይመንት ሰራሽልኝ? ቴንክ ዩ ኒ ላይፍ ሴቨር። አሁን ቦንኩ ነገሮችን ለማስተካከል ጊዜ አለክ። ለምንድን ነው የረፈደ የሚመስልክ? ምኑን አስተካክለዋለሁ ብለህ? እሷም ትሄዳለች፣ እኔም ህይወቴን እቀጥላለሁ። ቆይ እሷ መቼ ሄዳለሁ አለች? ምናልባት እኮ ናኔን እኔ ልጄን አውቃታለሁ ዳኒ። በፍጹም እኔን አትዋሽ እኮ። ታዲያ ለምን ትጸጸታለህ? እሱ አይደል እንዴ የሚገርመው? ጸጸት ይሁን ንዴት ይሁን ምን እንደሚሰማኝ ራሱ አላውቅም። ግድ የለም ዳኒ፣ ይሄም ያልፋል። እንግዲህ ግን በይቅርታ ይለፍ። ይቅርታ ጥሩ ድልድይ ነው። የሄደው ይመለስበታል፣ የሚሻገርም ይሻገርበታል። አመሰግናለሁ ዳኒ። ከፈለከኝ ደውልልኝ። እሺ እሺ። አባቴ በጣም አዝኗል። እኔን እንኳን ጠልቶኛል። አባትሽ መቼም ጠልቶሽ አያውቅም። የሚኖረው ስላንቺ አይደል እንዴ? ድሮ ነዋ። አንቺ ከመጣሽ በኋላ ግን እኔንም እናቴንም ጠልቶናል። አባትሽ እናትሽ መቼም ረስቷት አያውቅም። ድሮ ሁሌ ነበር አበባ እየገዛ መቃብሯ ጋር የሚያስቀምጠው። ፎቶዋን ሁሌ ነበር የሚሰቅለው። አንቺ ከመጣሽ በኋላ ግን ሁሉንም ትቶ ላንቺ ሰጠ፣ እኔንም ሰቀር። ናኒ ማን ነው ቆይ እንደዚህ ብሎ የነገረሽ? ከያሬድ ጋር ሆቴል ስቴጅ ማላይሽ መሰለሽ? በስልክ የምታወሩትን ማልሰማ መሰለሽ? ይኸውልሽ ናኒ አሁን ተረጋጊና በቃ ለአባትሽ ደውለንለት ከዛ በኋላ ቁጭ ብለን እንነጋገራለን። እሺ? አይሆንም። ለአባቴ ውሸት ነግረሽ ደግመሽ ህይወታችን ውስጥ ልትመለሽ? በፍጹም። ማሚ እንኳን ትናፍቅህ? አይ ሚስድ ሄር። የእውነት በጣም ነው የናፈቀችኝ። ሀውሺ ቆይ እስከ መቼ ነው እዚህ ተደብቀ የምትቀመጠው? ያው ማሚ አግባ የሚለውን ቃል እስከምትለው ድረስ። እውነታም እኮ ነው። ማግባ ግዴታ ነው? የሆነ ለሰውማ መኖር አለብኝ። ግን መጀመሪያ ለራሴ መኖር አለብኝ። ፈሪ ሻይሽና እንመለሳለን። በዛው ቀን እንመለሳለን። ቤት እገባለሁ። ባልሽ መጣ መሰለኝ። እንሂድ በቃ። በቃ ናኒ ልጥራትና አብረን እንዴ ማየው አረና አይታት ተብላሽዋለች። በጣም እንደዚህ አትበል። እውነት ትምጣና አብረን እንሂድ። ያሬዴ ልደቷ ቀን ደርሷል። ደግሞ የተለየ ነገር ቆንጆ ነገር ነው ማድረግ እንፈልገው። ደግሞ እሷ አታውቅም፣ ሰርፕራይዝ ነው። እሺ
ምንድነው እያላችሁኝ ያላችሁት? ልጅ እብድ ናት እያላችሁኝ ነው? በፍጹም ማንኛውም የሰውነታችን ክፍል እንደሚታመም ሁሉ የአእምሮአችን ክፍልም ሊታመም ይችላል። የህመሙ መንስኤ የተለያየ ሊሆን ይችላል። ያ ማለት ግን አእምሮ የታመመ ሰው አይደለም ማለት አይደለም። አሁን እሺ ምንድነው ማደርገው? የልጅ ሁኔታ የሚያሳየው ስኪዞፍሬኒያ የሚባል የአእምሮ ህመም ምልክት ነው። የህመሙ መነሻ ብዙ ቢሆንም ውስጣቸው በሚፈጠር ፍርሃትና ጥርጣሬ ነገሮችን በራሳቸው መንገድ ነው የሚያዩት። ለምሳሌ ምንም ነገር በሌለበት ድምጽ መስማት፣ ምስል ማየት፣ ከፍ ሲል ደግሞ ሽታን እስከ ማሽተት ሊደርሱ ይችላሉ። ቆይ ልጅህ ምንድን ነው የምትወደው? ስዕል ትወዳለች። ስዕል? It takes incredible nerve and skill to guide the ship through. At the narrowest points, there's less than a meter of space on either side. When ships pass through the canal, they fulfill an ancient ambition that took more than 2,000 years to realize. The ancient Greeks wanted a tunnel here because they knew that it was a very important strategic point. They could increase the trade. ናኒ እየወደድሽው? ባደረኩት ነገር አዝነብኛል አይደል? ናኒ አሁን ያለፈውን ረስተን ህይወታችን እንደ አዲስ እንቀጥላለን። እሺ ያምራል። አዎ ደግሞ ስዕሉን ስገዛ ስዕል እንደምትወጂ ነግሬያቸው አስተማሪ ጠቁሞኝ፣ ስለዚህ ከክላስሽ በኋላ እየሄድሽ ትማሪያለሽ። ማን ነው አስተማሪ? እኔም አላውቀው፣ አብረን እንተዋወቀዋለን። ናኒ ደስ ካላለሽ ግን ይቀራል። እሺ አይ ሄዳለሁ። እንዴት ነሽ? ደህና ነኝ። አትይም እንዴ ናንዬ? አባትሽ ስዕል እንደምትወጂ ነግሮኝ ነበር። ናንዬ ስዕል በጣም ነው የምትወደው። ብታያት ደግሞ ግርግር ያለበትን ቦታ እንደማትወጂ ነግሮኛል። ስለዚህ እዚሁ ክፍል ነው የምትማሪው ብቻሽ። እሺ ናንዬ አትፍሪ። እሺ ደግሞ ከፈራሽ ደውይልኝ። እዚህ ጥሩ ጊዜ ታሳልፊያለሽ። እሺ ትምህርቱን ከመጀመራችን በፊት የስዕል ችሎታሽን ምን ያህል እንደሆነ ማወቅ አለብኝ እና እዚህ ላይ ስዕል ታይ። ምንድነው ምስለው? የፈለግሽው የሆነ የሚሰማሽንም ስሜት ሊሆን ይችላል ወይም ደግሞ የምትወጂው ነገር። ቆይ ስታርጊ ሳሊ መሆን ነው የምትፈልጊው? እንደ እናቴ ዶክተር ነው መሆን የምፈልገው። እናትሽ ዶክተር ናት? ነበረች። አሁንስ? አሁን ሞታለች። እስኪ ስለ እናትሽ ንገሪኝ። እናቴ ስናፍቃት ትምህርት ቤት ድረስ መታ ነበር የምትስመኝ። ሁሌ ከኔ ጋር ነበረች። እሷ ብቻ ናት የምትወደኝ። አይ አባትሽም ይወድሻል። ድሮኗ ሜላትን ካገባት በኋላ እኔንም ጠላኝ፣ እናቴንም ረሳት። እኔን ሳይሆን ሜላትን ብቻ ነው የሚወዳት። ቆይ ሜላት ማን ናት? ምን ነው? በቃ ሊድ ነገ ትመጫለሽ አይደል? ስማ ለእናቷ ሽጉጥ ከወጣች እኛም በቦምብ ነው ሽም ታፈነዳል። በሰው ሙድ መያዝ አሪፍነት መስሏችሁ ከሆነ ተሳስታችኋል። ሰው የራሱ ችግር ይበቃዋል። ሌላ ችግር አትሆኑበት።
ዝም በይ። እውነትሽን ነው። ለካ ራሴን ነበር መረዳት ያቃተኝ። ለካ በአንቺ ፍቅር ነበር ድጋሚ የቆምኩት። አገሽ ያልቆረጥሽብኝ ጥሩ አባት እንደሆነ ያደረግሽኝ ለካ አንቺ ነበርሽ። ልብህ እንደ መክሊት እንኳ ባይሆን እንደ አንድ ጥሩ ዘመድ እንደ አንድ ጥሩ ወዳጅ ቦታ ቢኖረኝ ብዬ እመኝ ነበር። የዛን ትንሿን ያህል እንኳ ቦታ አልሰጠኝም። አሁንም ቢሆን ፍቅርህን ሳይሆን ጸጸትህን ነው የማየው። እንደዛ አትበይ እንዴ! አትይኝም? እሺ አትይኝም? ምን እንደምለብስ ምን እንደምሰራ ራሱ አላውቅም። ናንዬን እንኳን ትምህርት ቤት ማድረስ አቅቶኝ ሚልሚ ይቅርታሽ ያስፈልገኛል። ይቅርታ አድርጌልሃለሁ። አዎ ከልቤ። ቆይ ግን ሜላት አባትሽን የወሰደችብሽ ይመስልሻል? አባቴን ከኔም ከእናቴም ነው የወሰደችው። ደግሞ እኮ አትወደውም፣ ስታስመስል ነው። ቆይ ግን ለምን አልከሰሰችሽም? ማለቴ ልገላት ነበር ስላልሽኝ እኮ ነው። ምናልባት እንዳትከሰኝ አባቴ ገንዘብ ሰጥቷት ይሆናል። ገንዘብ ብትፈልግ ኖሮ እኮ አንቺንም አባትሽንም በመክሰስ ብዙ ገንዘብ ማግኘት ትችል ነበር። አባዬ ወይዬ ሜላት ልከሰኝ ነበር እንዴ? ኧረ በፍጹም። ለምንድን ነው ያልከሰሰችኝ? ምናልባት ለመክሊት ብላ ይሆናል። እናቴ ሜላትን ታውቃት ነበር? ምን መሰለሽ ናንዬ፣ ሜላትና መክሊት የሚተዋወቁት ሆስፒታል ውስጥ ነበር። እናትሽ ካንሰር ታማ ሆስፒታል የገባች ጊዜ ሜላት የያሬድን እናት ለማስታመም እዛ ሆስፒታል ውስጥ ነበረች። አንድ ክፍል ውስጥ ነበሩ። እኔ እናትሽን በማስታመም እንቅልፍ ሲያሸንፈኝ ሜላት መክሊትን ታስታመማት ነበር። በዛው ጓደኛ ሆኑ። መክሊት ሜላትን በጣም ወደደቻት። ሁሉንም ነገር ነገረቻት። ናንዬ ከዛ መክሊት እኔና አንቺን ለሜላት አደራ ሰጠቻት። ታዲያ ለምንድን ነው ሜላት እንደዚህ የምታደርገው? ምናልባት እኛ የማናውቀው ነገር ይኖር ይሆናል፣ ወይም ያልገባን ነገር ይኖር ይሆናል። ናኒ አንድ 20-30 ደቂቃ ይቀር ብለን ያንተ ታይታታል አላየኋትም። ኧረ ዙር በእናትህ። እኔ ራሴ ልኮሪ ሲዞር እኮ እንዳንተ አልሆንኩ። አታስፈራም? ግን ምን ነው የሚያስፈራ? አንተ ደግሞ እኔ ምን እንደሚመች ራሱ ግራ ይገባኛል። አንተ ሌላ ወሬ የለም እንዲቀይር እንጂ በቃ ወሬ ናፍቆሻል ማለት ነው። ደክሞኝ ነው ማለት ምን ሰርተሽ? ኧረ በእናትሽ በእውነት
ባይዘው ዛሬ እየናገኘዋለሁ እና ያስፈቀድከኝ ነው? አይ ምናልባት ምልክት ደብዳቤ ካለሽ ብዬ ነው። አመሰግናለሁ። እውነትም ሴት ልጅ ቆረጠች። ቆንጆ ስዕል ነው። ግን ቆይ ህፃኑ ያኮረፈው ለምንድን ነው? ብቻውን ስለሆነ። እኔ ግን ሮቦት ይመስለኛል። አይደለም። ግን ግምቴ ከምስሉ ጋር ልክ ነው። ላንተ ነው። አየሽ፣ ሰዎች የሚያደርጉትን ድርጊት ውስጣችን ባለው ስሜት ከተረጎም ነው እውነታውን ሳይሆን የውስጣችንን ቅዠት ነው የምናምነው። ለምሳሌ አንድ ሰው በሌሊት በሩ ቢሰበር ምንድን ነው የሚያስበው? ሌባ ይገባ ነው የሚመስለው። ግምቱ ልክ ነው። ግን በሩን የሰበረው የገዛ ልጁ ነው። ምክንያቱ ደግሞ ቁልፍ እጁ ላይ ስላልነበረ ነው። ልጁን ግን በር ላይ ያየ ሌባ 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 እያለ ቢጮህ ምንድን ነው? ውስጡ የፈጠረውን ፍርሃት ነው የሰማው። በትክክል ፍርሃት እምነትን ያጠፋል። በውስጣችን ደግሞ እምነት ከሌለ ምንጊዜም ተጠራጣሪዎች ነው ምን ሆነው። እምነትን ያጠፋል። በውስጣችን ደግሞ እምነት ከሌለ ምንጊዜም ተጠራጣሪዎች ነው ምን ሆነው። ምሽን እኮ እያስተካከልኩልሽ ነው። ናንዬ የኔ ልጅ እንኳን ተወለድሽልኝ። እንዴት ነው የልደት ዝግጅቱ? ወደድሽው? ለሚላት የምትወጂውን ስለነገርኩት እንደምትፈልጊው አድርጋ እንደምታከብርልሽ ተስፋ አደርጋለሁ። የጎደለ ነገር ካለ ልክ እንደኔ ጭቅጭቅያት፣ ግን ሁሌ አይደለም የኔ ልጅ። ስናፍቅሽ ሁሌ በሷ በኩል እኔ እንደምታገኘኝ አስበሽ ውደጃት፣ እቅፍ አድርገሽ ሳሚያት። ምክንያቱም እሷ የኔ ስጦታ ናት ለአንቺና ለአባትሽ። ስለዚህ ተንከባከቧት። ካስቸግርሻት ግን አዝንብሻለሁ የኔ ማር። አውቃለሁ የኔ ልጅ ጎበዝ እንደሆንሽ። ልደትሽ ላይ ባልኖርም ተወካይ አስቀምጬ እንድሄድ እግዚአብሔር እድል ሰጥቶኛል። ስለዚህ በጣም ደስተኛ ነኝ። ቢያንስ ይህን ደብዳቤ በልደትሽ ቀን እያነበብሽ እንደሆነ ሳስብ ሞቼ እደሰታለሁ የኔ ልዕልት።
መልካም ልደት ይሁንልሽ። ከዚህ በላይ ድንቅ በይልኝ። እናትሽ ትወድሻለች። አባቴ ምንድን ነው የሆንኩት? ናኒ እስቲ ለስዕል አስተማሪ ደውዬለት ታወሪዋለሽ። ይኸውልሽ እናትሽን በማጣትሽ በተፈጠረብሽ ሐዘን አእምሮሽ ላይ የተፈጠረ ህመም ነው። እና ያየሁት ሁሉ ነገር ውሸት ነው? ያይሽው ነገር በሙላ እውነት ነው። የሰማሽውና ያመንሽው ግን ውስጥሽ የፈጠረውን ፍርሃት ነው። ልክ እንደ ስዕሉ። ተረጋጊ የኔ ልጅ፣ ተረጋጊ ተረጋጊ። ሁሉም ነገር ጥሩ ይሆናል የኔ ልጅ። ራሴን አላስተዋወቅሽም አይደል? በነገራችን ላይ ዶክተር ምህረት እባላለሁ። የስዕል አስተማሪ ሳልሆን ሳይካትሪስት ነኝ። እንዴት ዋላችሁ? እኔ ጥሩ ልጅ አልነበርኩም። ብዙ ጊዜ አስቸግሬያለሁ። ነን የኔ አልተቀየምኩሽ። ደግሞ ሁሉም ነገር ተረድቻለሁ። እናቴን ሁሌ ሳስቸግራት አቅፌ ነው ይቅርታ የምጠይቃት። አሁን እሱን ማድረግ እችላለሁ? ይቅርታ እናቴ። የኔ ቆንጆ መክሊት ልቤ ውስጥ ሳይሆን የተቀመጠችው ልቤ ለሌላ ሰው እንዲመች አድርጋ ነው ያዘጋጀችው። ሜሉዬ አንቺ የመኪ ስጦታ ነሽ። ስጦታ ደግሞ ጥሩ ቦታ ነው የሚቀመጠው። እንድወድሽ ደስተኛ እንዳደርግሽ እድል ትሰጭኛለሽ ሜሉዬ? ለእኔ እናት ለአባቴ ደግሞ ሚስቱ ትሆኛለሽ?